ልጅ መውለድ አይችሉም የሚባሉት ወይንም መሃን እንደሆኑ የሚነገርላቸው ጎልማሳው ሙጅታባ አሊ ኻሜኒ ቀጣዩ የኢራን መሪ መሆናቸው ነገር እርግጥ እየሆነ መጥቷል። ከአሜሪካና እስራኤል ምድር አንቀጥቅጥ የአየር ድብደባ የተረፉት የ56 ዓመት የሃይማኖት ምሁር አብዮታዊ ዘብም ሆነ ከሀገሪቱ ቁንጮ የፖለቲካ ቡድን አባላት ከፍተኛ ድጋፍ ያላቸው በመሆናቸው በቀጣይ ቀናት አንድ ሳምንት ሙሉ ያለ መሪ የዘለቀችውን ኢራንን የመምራት ስልጣኑን ይረከባሉ እየተባለ ነው። ነገር ግን አሁን ጥያቄው ሙጅታባ አሊ ኻሜኒ በአባታቸው የጸረ ጽዮናዊነትና ጸረ አሜሪካ የከረረ አቋም ይቀጥላሉ ወይንስ ሪፎርም አድርገው ከምዕራባውያኑ ጋር ተስማምተው ስልጣናቸውን ይጀምራሉ የሚለው ነው። የዛሬው ዕለታዊ የመረጃ ቅኝታችን በእነዚህ ጉዳዮች ዙሪያ ዝርዝር መረጃዎችን የሚያጋራችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። አንዳንድ ሾልከው የወጡ የዲፕሎማቲክ መረጃዎች እንደሚጠቁሙት ሙጅታባ አሊ ኻሜኒ ዘር የመተካት ችግር ነበረባቸው። እኚህ በሺዓ እምነት አስተምህሮ ሕይወታቸውን የገፉት የ56 ዓመቱ ሰው አይናቸውን በአይናቸው ለማየት የአባታቸውን አሊ ኻሜኒን ዘር ለማስቀጠል በሀገር እንግሊዝ በድብቅ ሕክምና ሲከታተሉ እንደነበሩም የሚናገሩ አሉ። 3 ልጆችን ከሕክምናቸው በኋላ እንደወለዱ የሚነገርላቸው ሙጅታባ ከባለቤታቸው ዛህራ ሀዲድ አደል ውጪ ስለ ቤተሰባቸው ወይንም ስለ ልጆቻቸው የሚታወቅ መረጃ የለም። እጅግ በሚስጥር ሕይወታቸውን የሚገፉ የሺዓ እስልምና ሕግን በዘመናቸው ያጠኑ ሰው ናቸው። 88 አባላት ያሉትን የኢራን የሊቃውንት ሸንጎን ለቀናት በሚስጥር ሲመክር ከቆየ በኋላ ሙጅታባ አሊ ኻሜኒ አባታቸውን ተክተው በ56 ዓመታቸው ኢራንን ሊመሩ የሚችሉበት እድል ተፈጥሯል። ይህ ሹመት ግን አወዛጋቢ፣ በአሜሪካና እስራኤል በኩል ተቀባይነት ላያገኝ የሚችል እንደሚሆንም ይሰጓሉ። ምክንያቱም ሙጅታባ ምንም እንኳ የአባታቸውን የአሊ ኻሜኒን የማይበጠስ ከፍተኛ የተባለውን የባለስልጣናት ኔትወርክ በእጃቸው ያስገቡና በኢራን አብዮታዊ ዘብ ተቀባይነት ያላቸው ሰው ቢሆኑም እዚህ ግባ የሚባል ስልጣን ግን አልነበራቸውም። በእንደዚህ አይነት ሁኔታ ውስጥ ሆኖም ቢሆን ኢራን ሪፎርም አካሂዳ ከምዕራቡ ዓለም ጋር ሰላም ታውርድ፣ በኢራን ውስጥም ቁጥጥሩን ታላላ የሚል ሐሳብን ሲመጣ ደጋግመው ውድቅ ያደርጉ ነበር። የኢራን ጠቅላይ መሪ አሊ ኻሜኒ በአሜሪካና በእስራኤል የአየር ድብደባ ከተገደሉ በኋላ ብዙዎች ልጃቸው ሙጅታባም አብሮ ተገድሎ ይሆን ሲሉ ሰግተው ነበር። በጉዳዩ ላይ ለቀናት ምንም ዜና አልተሰማም። ማክሰኞ ዕለት ግን የኢራን የመንግስት መገናኛ ብዙሃን ሙጅታባ በሕይወት እንዳሉና የሀገሪቱ ወሳኝ ጉዳዮች ላይ በተካሄዱ ምክክርና ግምገማም ላይ መሳተፋቸውን ዘግበዋል። እስካሁን ግን በይፋ አልታዩም። ሙጅታባ አባታቸውን ለመተካት ግንባር ቀደም መሆናቸውን ሮይተርስ 2 የኢራን ምንጮችን ጠቅሶ ዘግቧል። ይህንን ለማረጋገጥ ግን አስቸጋሪ ነው። ተተኪውን ጠቅላይ መሪ ለመምረጥ የተሰየመውና 88 አባላት ያሉት የሊቃውንት ምክር ቤት ወደ መደምደሚያው እየተቃረበ እንደሆነ ተነግሯል። ቀጣዩ መሪ ከአያቶላ ኻሜኒ ቀብር በፊት ይነገራል ተብሎ አይጠበቅም ሲል ከእስላማዊው አብዮታዊ ዘብ ጓድ ወይም IRCG ጋር ግንኙነት ያለው ፋርስ ዜና ወኪል ዘግቧል። ሙጅታባ ብዙም እይታ ውስጥ የገባ ሕይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ረጅም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። በአሶሺየትድ ፕሬስ ዘገባ መሰረት ሙጅታባ በስርዓቱ ውስጥ ብቃት ያለውና ኃይለኛ መሪ ተብለው በስፋት ይታመኑ ነበር። አሁን ላይ ግን የሙጅታባ ኻሜኒ መመረጥ አወዛጋቢ ሊሆን ይችላል እየተባለ ነው። እስላማዊ ሪፐብሊክ የተመሰረተው ንጉሳዊው አገዛዝ በአውሮፓውያኑ 79 ከተገለበጠ በኋላ ነበር። የሪፐብሊኩ ርዕዮተ ዓለሙ ደግሞ መንበሩ በውርስ ሳይሆን በሃይማኖታዊ አቋምና በተረጋገጡ የአመራር ብቃቶች ላይ ተመስርቶ መመረጥ አለበት የሚል መርህ አለው። አሊ ኻሜኒ ስለ እስላማዊ ሪፐብሊኩ የወደፊት አመራር አጠቃላይ መረጃ ብቻ ነበር ሲሰጡ የነበሩት። ሙጅታባ ለአመራርነት እጩ ሆነው የመቅረባቸውን ሐሳብ ኻሜኒ ተቃውሟል ሲሉ አንድ የሊቃውንት ምክር ቤት አባል ከ2 ዓመት በፊት ተናግረው ነበር። ኻሜኒ ግን በጉዳዩ ዙሪያ በይፋ የገለጹት ነገር የለም። ለመሆኑ ሙጅታባ ኻሜኒ ማን ናቸው?
ሙጅታባ የተወለዱት በአውሮፓውያኑ መስከረም 8 1969 በሰሜን ምስራቅ ማሻሃድ ከተማ ውስጥ ነው። ከስድስቱ የአሊ ሐሜኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴህራን ውስጥ በሚገኘው ሃይማኖታዊው አላቪ ትምህርት ቤት ተከታትለዋል። ሙጅታባ በ17 ዓመታቸው በኢራን ኢራቅ ጦርነት ውስጥ ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሙጅታባ የሺያ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺያዎች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑ አይታወቅም። ሙጅታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸውን ዕድል ሊያደናቅፈው ይችላል። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሙጅታባ ሐሜኒን አያቶላህ በማለት በከፍተኛው የሃይማኖት ማዕረግ መጥራት ጀምረዋል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃቸውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ይቆጥሩታል። አያቶላህ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀት አመላካሽ ተደርጎ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎች አንዱም ተደርጎ ይወሰዳል። ሟቹ አያቶላ አሊ ሐሜኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላህ ተብሎ ማዕረግ መሰጠቱን ማስታወስም አስፈላጊ ነው። የፖለቲካ ጣልቃ ገብነት ክሶች። የሙጅታባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐሙድ አህመድ ነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጩ መህዲ ካሮቢ ለጠቅላይ መሪው አያቶላ ሐሜኒ በጻፉት ግልጽ ደብዳቤ ልጃቸው ሙጅታባ በአብዮታዊ ዘብና ባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመድ ነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሷቸዋል። ከ4 ዓመታት በኋላም ሙጅታባ ተመሳሳይ ክስ ገጥሟቸዋል። የአህመዲን ነጃድ ዳግም መመረጥ በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሙጅታባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላል የሚለውን ሐሳብ የሚቃወሙ መፈክሮችን አሰምተዋል። በወቅቱ ምክትል የሀገር ውስጥ ጉዳይ ሚኒስቴር የነበሩት ሙስጣፋ ታጅዛዴ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህንንም ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሙጅታባ ሐሜኒ ቀጥተኛ ፍላጎት እንደሆነ ተናግረዋል። የለውጥ አራማጆች የሚባሉት ሚር ሆሴን ሙሳቪና መህዲ ካሮቢ ከአውሮፓውያኑ 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሙጅታባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስበዋቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያ ገልጸዋል። ብዙዎች ሙጅታባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስከትሉ ይጠብቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክን ህልውና ማረጋገጥና ሀገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለህዝቡ ለማሳመን ከባድ ስራ እንደሚጠብቃቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የህዝብን ቅሬታ የበለጠ ሊያባብሰው ይችላል። ሙጅታባ ከተመረጡ የእስራኤል ኢላማ ይሆናሉ። የእስራኤል መከላከያ ሚኒስቴር እንደተናገሩት ማንኛውም የአያቶላ ሐሜኒ ተተኪ ኢላማቸው ይሆናል። ያም ሆኖ ግን ዶናልድ ትራምፕ በኢራን ቀጣዩ የመሪ ምርጫ ላይ መሳተፍ አለብኝ ሲሉ እየዛቱ ነው። ፕሬዝዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላ ሐሜኒ የተገደሉባትን ኢራንን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግረዋል። ትራምፕ ከዜና ምንጮቹ ሮይተርስና አክሲዮስ ጋር ባደረጓቸው የተለያዩ ቃለ መጠይቆች ቀጣይ መሪ ይሆናል ተብሎ የሚጠበቁት
የአያቶላ ኻሜኒ ልጅ ወደ ስልጣኑ እንዲመጡ እንደማይፈልጉ ገልጸዋል። ፕሬዝዳንቱ ባለፈው ታህሳስ ላይ ወደ ቬንዙዌላ ገብተው ፕሬዝዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪም የመምረጥ ሂደት ላይ ራሳቸውን ማሳተፍ እንደሚፈልጉ መናገራቸውን የአሜሪካው የዜና ምንጭ አክሲዮስ ዘግቧል። ከሮይተርስ ጋር ባደረጉት ቃለ መጠይቅ ደግሞ ከኢራን ጋር ሆነን ቀጣዩን መሪ መምረጥ ይኖርብናል፣ ያንን ሰው መምረጥ ይኖርብናል ብለዋል። ባለፈው ቅዳሜ ሌሊት ጠቅላይ መሪው አያቶላ አሊ ኻሜኒ መገደላቸው ከተረጋገጠ በኋላ ቀጣዩ መሪ ማን ይሆናል የሚለው ሲያነጋግር ነበር። የቀድሞ መሪ የቀብር ስነ ስርዓት ከተፈጸመ በኋላ ቀጣዩ መሪ እንደሚመረጥም ተነግሯል። ስልጣኑን እንደሚረከቡ ከሚጠበቁት መካከል ስማቸው ተደጋግሞ እየተነሱ ያሉት የቀድሞ አያቶላህ ልጅ ሙጅታባ ኻሜኒ አንዱ ናቸው። ትራምፕ ከአክሲዮስ ጋር በነበራቸው ቆይታ የኻሜኒ ልጅ የጠቅላይ መሪነቱን ስልጣን እንዲቆናጠጡ አልፈልግም ነው ያሉት። ለእኔ የኻሜኒ ልጅ ስልጣኑን መረከቡ ተቀባይነት የለውም። የምንፈልገው ለኢራን ስምምነትና ሰላምን የሚያመጣ ሰው ነው ብለዋል። ትራምፕ ጊዜያቸውን እያባከኑ ነው። የኻሜኒ ልጅ ያንን ያህል ፖለቲካዊ ክብደት የለውም። በቬንዙዌላ ከዴልሲ ሮድሪጌዝ ጋር እንደነበረው ሁሉ ሹመቱ ውስጥ መሳተፍ አለብኝ ሲሉም ተናግረዋል። የአያቶላ ኻሜኒን ፖሊሲዎች የሚያስቀጥል አዲስ መሪ እንደማይፈልጉ ለአክሲዮስ የገለጹት ፕሬዝዳንቱ ይህ አይነት ሰው ወደ ስልጣኑ የሚመጣ ከሆነም በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ እንደሚያስገድዳት ጠቅሰዋል። ትራምፕ ከሮይተርስ ጋር በነበራቸው ቆይታም በተመሳሳይ በየ5 ዓመቱ ተመልሰን ይህንን ጦርነት ደጋግመን እንዳናደርግ ኢራንን ወደፊት የሚመራውን ሰው በመምረጥ ሂደት ውስጥ መሳተፍ እንፈልጋለን፣ ለህዝቡና ለሀገሪቱ ታላቅ የሚሆን ሰው እንፈልጋለን ብለዋል። የቀድሞውን ጠቅላይ መሪ አያቶላ አሊ ኻሜኒን ለመተካት ቀዳሚ እጩ ሆነው የወጡት ልጃቸው ሙጅታባ ቀጣይ መሪ መሆን እድላቸው አነስተኛ ነው የሚል እምነት እንዳላቸውም አስረድተዋል። ውድ ቤተሰቦቻችን የዕለቱ የመረጃ ቅኝታችን ይህን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።